በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚህች ቀን የአንጾኪያ ሀገር ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድርያ ውጭ ወደሆነች ደብረ ዝጋግ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ እስሃ አምላክን በሚወድ ክርስቲያን ባይለ ጸጋ ስሙ ዱራታውስ በሚባል ሰው ዘንድ ባረፈ ጊዜ እርሱም ከምዕመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱም ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡባዊ ባህረ ቅርጣስ በደረሱ ጊዜም የቅዱሱም ሥጋ ከሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡንም እየጎተቱ ታላቅ ድካምንም ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞም አዘኑ፣ ደነገጡም፣ ዕውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህርም ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከከሃዲያን ሰዎች ሰወረ። እነርሱ በሕይወቱ ሳለ ይጠሉት ነበርና እንዲሁ ከሞተ በኋላ ቃሉ እንደ ሰይፍ የሚቆራርጣቸው ሆነ። ከዚህም በኋላ እግዚአብሔር ከተአምራቱ ገለጠ። ያችን መርከብም ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ገዳም ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አድርሰው የባይለ ጸጋ ዱራታውስ በሰራለት ቦታ ውስጥ አኖሩት። በግብፅ ሀገርም ታላቅ ደስታ ሆነ። ይልቁንም በእስክንድር ከተማ እግዚአብሔርም ታላላቅ የሆኑ ድንቆይ ተአምራቶችን ገለጠ። በሕይወቱ ሳለ ከጥርሶቹ የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እነርሱም ወደ እስክንድርያ ሀገር ያመጧትና በበሽተኞች ላይ ያኖሯታል። እነርሱም ይድናሉ። እግዚአብሔርም ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን በዚህ አባት ጸሎት ይማረን፣ በረከቱም በአገራችን በኢትዮጵያ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለብጻተ ሥጋከ በዕለት ዛቲ ውስተ ደብረ ዝጋግ ተሃሉ እስማንጽኡ ከላቲ እልዋነ ሳዊሮ በሰይፈ ሃይማኖት ነሳቲ ወንተ ውድቀት በሕይወትከ ማስናኒከ አቲ ፈውሰ ሕሙማን ኮነት እስከ ዮም ይእቲ። በዚችም ቀን ቅዱስ አባት የእስክንድርያ ሀገር ሊቀ ጳጳሳት ታውፋኒዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 60ኛ ነው። በማርቆስ ወንጌል መንበርም 9 ዓመት ከ7 ወር ከኖረ በኋላ በካህዲያን እጅ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን ለዘላለሙ አሜን። ሰላም ለታውፋኒዎስ በሕቁ እሙልቆ ጳጳሳት ሁልቁ ዘምስለ ሳዊሮስ አብ ወኒቆስ ልጹቁ ያንቃሃኒ እምነዋሜ ወያንሳኒ በጽርቁ እስመ መዋዕሌ ኩሎሙ ባኬ ታልቁ። በዚህችም ዕለት የከበረ አባት ጻድቅ ኤጲስቆጶስ ስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈም። ይህም ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋኒዎስ የእናቱ ስም ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅንም ሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃቸውን ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመንን ተዉ።
ስራው ልዩ ልዩ ድንቅ የሆነ እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላዎስንም ሰጣቸው። በእርሱም ዘንድ የጽድቅን ሥራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ሥራ የሚነሳ መሆኑን ያመለክታል። የእናቱንም ጡት በሚጠባ ጊዜ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የሕይወት ምንጭ በቀር እንደማይጠጣ ይገልጣል። ይኸውም የእግዚአብሔር መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በዓርብ ቀንም ያለ 9 ሰዓት የእናቱን ጡት አይጠባምና። ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖችም የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ሥራንም በየቀኑ የሚጨምር ሆነ። የአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው ማንም እንደርሱ ሊሰራው የማይቻለውን ጽኑ ገድልንም ተጋደለ። ከዚህም በኋላ ዕድሜው 19 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን ድንቆይ ተአምራትንም በማድረግና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱ ሳለ ከሞተም በኋላ በየጊዜው በመጨመራቸው ተአምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሠራው ትሩፋት ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበረ። ከጥቂት ጊዜም በኋላ የዕለት ራት እስከሚያጠጣ ድረስ እጅግ ድሃ ሆነ። 4 ሴቶች ልጆችም ነበሩት። ስለ ድህነቱም የሚያገባለት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ አኖሩ። እያመነዘሩም የዝሙት ዋጋ በማግኘት ይኖሩ ዘንድ ይህን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔርም ይህ ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያንም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊቱ ሳይነጋ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውም በነቃ ጊዜ ያን ወርቅ አገኘ። እጅግም ደስ አለው። ታላቂቱንም ልጁን አጋባት። እንዲሁም 2ኛ ጊዜ 3ኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁሉንም ልጆቹን አጋባቸው። በፍጻሜው ይህን ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድም ነቅቶ የሚጠብቀው ሆነ። ከዚህም በኋላ ሊያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአትም በመውደቅ አድነሃኛልና ዋጋህ በመንግሥተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎችን ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አበረራቸው፣ በሽተኞቹንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ አጠገባቸው። እጅግም ብዙ የሆነ ትራፊንም አነሱ። ኤጲስቆጶስነትንም ከመሾሙ በፊት ታላቅ ዙፋንና የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህን የክህነት ልብስ ልበስ፣ በዙፋኑም ላይ ተቀመጥ የሚለውን ራእይ አየ። ሁለተኛም በሌሊት ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስ ወንጌልን ሲሰጠው አየ። ሜራ ኤጲስቆጶስም ባረፈ ጊዜ ለሮሚ ሀገር ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነጋም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእዩ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖታትን ባመለከ ጊዜ ሰዎችን ሁሉ ጣዖታትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስ ግን ሕዝቡን የሚያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስንም ዜና በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በትዕግስት አጸናው። ያለ ጉዳትም በጤና አጸናው። ያለ ጉዳትም በጤና አስነሳው። ዲዮቅልጥያኖስም ከማሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨመረው። እግዚአብሔርም ዲዮቅልጥያኖስን
አጥፍቶ ጻድቅ ቆስጠንጢኖስን እስካነገሰው ድረስ በዚያ ኖረ። ከዚህም በኋላ ክርስቶስን በማመን የታሰሩትንም ሁሉንም አወጣቸው። ከእርሳቸውም ጋር ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባን በሆነ ጊዜ ይህ አባት ከእርሳቸው አንዱ ነው። ከእርሳቸውም ጋር ሆኖ አርዮስን አሳደደው፣ የቤተ ክርስቲያንንም ሥራ አሰራ። ከዚህም በኋላ ያማረ ተጋድሎውን በፈጸመ ጊዜ እግዚአብሔርንም አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ በሰላም አረፈ። እግዚአብሔርም ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትደርብን ለዘላለሙ አሜን። ሰላም ለኒቆላዎስ ዘውዱስ ዝክሩ በውስተ ሜራ ሀገሩ ተደሙ ህዝቡ አዝማዲሁ አንከሩ በዕለተ ተወልደ ሶበኪያሁ ነጸሩ መጠነ ክሌቱ ሰዓት ቀዊሞ በእግሩ። በዚህችም ቀን ቅዱሳን ተላሰስና አልዓዛር በሰማዕትነት አረፉ። ይህም ተላሰስ ከነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ ለአማልክትም ሰዋ አለው። ቅዱስ ተላሰስም እኔስ ለፈጣሪ እግዚአብሔር እሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራም። 100 ግርፋትንም ለረጅም ጊዜ እንዲገርፉ ታዘዘም። ከዚህም በኋላ ተላሰስ ሆይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪ ስለሚጠብቀኝ ለእኔ ስቃይስ አልታወቀኝም አለው። በዚያንም ጊዜ 200 ጊዜ ገረፉት። ውሳይንት በዓይኖቹም ውስጥ የብረት ችንካሮችን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰው አለው። ለረከሱ አማልክቶቹም መሰዋትንም ቢያባለው ጊዜ ወዲያውኑ ወደ እሳት ወረው ያማረ ምስክርነቱንም ፈጸመ። እግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለክሙ ተላስስ ቅሱፍ ወአልዓዛር አዲ በውሳጤ ነድ ግዱፍ አድኑኒ ሊጥ ተመስገርተ ልሳኑ አፍ ከመያምስጥ ወይጠል መስገርት ገሪብ ወከመይድህን ምጽልፍር ተአፍ። በዚህችም ዕለት ከቁስጥንጥንያ ሀገር ለከበሩ ሰዎች ልጅ የሆነች የቅድስት ሱርስ አረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሄጄ እሰግድ ዘንድ ፍቀድልኝ። በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽም ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሄደሽ ስዕለትሽን ትፈጽሚያለሽ አላት። እርሷም በድንግልናዬ ሳለሁ ወደዚያች የከበረች ቦታ ሄጄ ልጸልይ ለእግዚአብሔርም ቃል ገብቻለሁ። ቃሌን በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህም በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው ሰዓት 3 ሰዓት ነው። 3ቱንም ሰዓት 100 ያህል የወርቅ ዲናር ይሰጣት። ወደዚያም 300 ያህል የወርቅ ዲናርም ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያንም ገና በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሐሳቧን ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚህም በኋላ ወደ ሀገራቸው ተመልሰው
ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወላጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልብሷ አስራ ከዕቃዋ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰላቸው። ሰዎቿም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎልጎታ ገብቼ ልጸልይሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶ ብቻዬን ሄጄ እመለሳለሁ አለችው። ከዚህም በኋላ ሴት አገልጋዩን ይዛ ወደ ጎልጎታ ገባችና አገልጋዩን ከኔ ራቅ በይ አለቻት። በዚያንም ጊዜ ተሰወረቻት። ወደዚያ ሽማግሌ መነኮስም ደርሳ ከእግሩ በታች ሰገደችለት እና ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር አሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላይቶ የምንኩስና ልብስን አለበሳት። ይኸውም የማቅ ነው። በላዋም ጸለየላት። እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሄዳ ወደ አንዲት ዋሻ ውስጥ ገባች። እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመታት ኖረች። ቃራ ከሚባል ሀገርም በገደል ስራ የሚኖር ሲላስ የሚባል መነኮስ ነበረ። ለእርሱም መጻተኛ ገዳማዊ በቀልሞን ዋሻም ውስጥ የሚኖር ወዳጅ አለው። በየጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካን በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ የፈለገውን ግን አላገኘውም። በመፈለግም ደከመው። ተራራዎችንና ኮረብታዎችንም ዞረ። ከዚህ በኋላ የሰው እርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያም አገኘውና የእግዚአብሔር ቅዱስ ሆይ ባርከኝ አለ። የሚመልስለትን ባጣ ጊዜ ወደ ውስጥ ገባ። በስጉር የተቀመጠ መነኩሴም አገኘና ሰገደ። ለሌላውም ሰገደ። እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልትጸልይ ለአንተ ይገባል አለው። ሲላስም ሰምቶ ምስጢርን እንዴት አወቀ ብሎ ደነገጠ። ከዚህም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት የሆነ ወይም ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ስራዋን ሁሉ ገለጠችለት። ምግብም አቀረበችለት፣ ግን አልበላቸው። ወዲያውኑም አረፈች። በዚያችም ዋሻ ውስጥ ቀበራት። ገድሏንም ጻፈ። እግዚአብሔርም ምስጋና ይሁን። እኛንም በዚህች ቅዱስ ጸሎት ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለሶርስ ዘቁስጥንጥንያ አገራ እግዚአብሔር እንተ አፍቀራ እየንተ አልባስ ወክቡር አልባሰሱ ገቢራ ነበረት ውስተ በዓት እንበለመንሄ አይምራ ኑዓመታ 7 ወስራም። በዚህችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ አባ ጸዋሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ወደ እስክንድርያ ሊጓዝ በጎዳናው የምታለቅስ ሴትን አገኘ። በጠየቃትም ጊዜ እኔ አይሁዳዊት ነኝ፣ ክርስቲያን ሆን ዘንድ እሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋርም ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር የገባችውና ከእርሷም ጋር በየገበያውና በየቦታው ሁሉ በመዞር ይመጸወት ጀመር። የእስክንድርያ መነኮሳት ተሰነካከሉባት፣ ሚስቱ እንደሆነች አስበዋልና። ወደ ሊቀ ጳጳሳቱ አባ ዮሐንስም መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እነሆ አሳፈሩት አሉት። እርሱም አለያይቶ እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቁስለ ጀርባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲለው አየ። ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱንም ሲይዝ ከላዩ ልብሱ ወደቀ።
ጃንደረባም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትንና የደበደቡትንም ከማዕረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል ከለከላቸው። 100 ዲናርንም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለም ኖረ። ከዚህም በኋላ በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 በዚህች ቀን የግብፅ ደቡብ ከሆነ ከመጽኢል አውራጃ ከሬሳ ከተማ ውስጥ ሰዎች ወገን የሆነ የቅዱስ አባት አባ በኪሞስ አረፈ። በዚህችም ቀን የኤጲስቆጶሱ በርተሎሜዎስና የሰማዕቱ በጥላን መታሰቢያቸው ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሕሌተ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከብ ንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቃለ ተኮፈ መላአቦ ብውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ይራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዘጻፎን ዘይደረስ ለዛንበቦ ለዘተርጎሞ ልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ ጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት